सब यार እንደ እግዚአብሔር ቃል በሐዋርያት ቤተክርስቲያን የጋብቻ ቃል ኪዳንን የጋብቻ ስነ ስርዓትን ስትፈጽም ከእህት አስቴር ጋር የምታደርገውን ቃል ኪዳን እግዚአብሔር በመንፈስ አንድነት ከአሁኑ ሰዓት ጀምሮ እንደሚያጸድቀው ታምናለህ? አዎ አምናለሁ። እግዚአብሔር ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት የሚፍጠርለት ባለው መሰረት አንተም ዛሬ እህት አስቴርን የምታገባው ለኑሮና ለጠባይ ለእምነትም የምትመች ረዳት እንደሆነች በመረዳትና በማመን ወደና መርጠህ እንደሆነ ታምናለህ? አዎ አምናለሁ። እህት አስቴርን ለራስህ አድርገህ ከልብ ታፈቅራታለህ? አዎ ታፈቅራታለሁ። ጋብቻ ቅዱስ መኝታውም ንጹህ እንደሆነ ከእግዚአብሔር ቃል በመረዳት እህት አስቴርን በድካም በበሽታ በመምከን ወይም በመሳሰሉት ሌሎች ምክንያቶች ልትፈታት ወይም በሴሰኝነት የትዳር ጓደኛ ልታሳዝናት እንደማይገባ ብታሳዝናት ግን በእግዚአብሔር እንደምትቀጣ ታምናለህ? አዎ አምናለሁ። ቃልስ ትገባለህ? አዎ ቃል እገባለሁ። ጋብቻችሁ እግዚአብሔር የተገኘበትና በቃል ኪዳንም ያጸናው እንደሆነ ስለምታምን በዝሙት ምክንያት ወይም በሞት ምክንያት ካልሆነ በቀር ከዚህ ውጪ በሆነ በማንኛውም ምክንያት የትዳር ጓደኛን ፈተህ ሌላ ማግባት እንደማይቻል ታምናለህ? አዎ አምናለሁ። ቃልስ ትገባለህ? አዎ ቃል እገባለሁ። እግዚአብሔር የቃል ኪዳን ጋብቻን የሚባርክና የተጋቢዎችን የሕይወት መንፈስ አንድ የሚያደርግ እንደሆነ በሚልክያስ ምዕራፍ 2 ከ14 እስከ 16 በተጻፈው ቃለ መለኮት መሰረት ጌታ ኢየሱስ ያንተን እህት አስቴርን የሕይወት መንፈስ እስከ ፍጻሜ ድረስ አንድ አድርጎ እንደሚጠብቅላችሁ ታምናለህ? አዎ አምናለሁ። የአንተና የእህት አስቴር ጋብቻ እስከ ሞት ድረስ የጸናና የማይፈርስ እንደሆነ አምነህ የአንድነቱን መንፈስ ጠብቀህና አክብረህ ለመኖር ቃል ትገባለህ? አዎ ቃል እገባለሁ። ሰው አባቱና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ የሚለውን የመለኮት ቃል በማክበርና በመጠበቅ በሀሳብ በኑሮ በመንፈስ የትዳር ጓደኛን ከመተባበር በቀር ከእርሷ የተሰወረ ነገር እንዳሰራ ቃል ትገባለህ? አዎ ቃል እገባለሁ። ጌታ ኢየሱስ በፊቱና በቅዱሳኑ ፊት የገባውን ቃል ኪዳን ለመጠበቅ እንድትችል ኃይል ውስጥህ ሁሉ ማመን። እህት አስቴር እንደ እግዚአብሔር ቃል በሐዋርያዊት ቤተክርስቲያን የጋብቻ ስነ ስርዓቶችን ስትፈጽም ከወንድም ዮሐንስ ጋር የምታደርገውን ቃል ኪዳን እግዚአብሔር በመንፈስ አንድነት ከአሁኑ ሰዓት ጀምሮ እንደሚያጸድቀው ታምኛለሽ? እግዚአብሔር ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳትን ይፍጠር ባለው መሰረት አንቺም ዛሬ ወንድም ዮሐንስን የምታገቢው ለኑሮሽና ለጠባይሽ ለእምነትሽ የሚመች ረዳትሽ እንደሆነ በመረዳትና በማመን ወጥተሽና መርጠሽ እንደሆነ ታምኛለሽ? ሚስት በነገር ሁሉ ባሏን ታክብር ትፍራው ተብሎ በእግዚአብሔር ቃል በተጠነቀቀው መሰረት ይህንን የአምላክሽን ቃል ኪዳን ወጥተሽ ለመፈጸም ቃል ትገቢያለሽ? ጋብቻ ቅዱስ መኝታውም ንጹህ እንደሆነ ከእግዚአብሔር ቃል በመረዳት ወንድም ዮሐንስን በድካም በበሽታ በመምከን ወይም በመሳሰሉት ሌሎች ምክንያቶች ልትፈች ወይም በሴሰኝነት የትዳር ጓደኞች ልታሳዝኝ እንደማይገባሽ ብታሳዝኝ ግን በእግዚአብሔር እንደምትቀጭ ታምኛለሽ? ቃልስ ትገቢያለሽ? ጋብቻችሁ እግዚአብሔር የተገኘበትና በቃል ኪዳኑ ያጸናው እንደሆነ ስለምታምኝ በዝሙት ምክንያት ወይም በሞት ምክንያት ካልሆነ በቀር ከዚህ ውጭ በሆነ በማንኛውም ምክንያት የትዳር ጓደኛሽን ፈተሽ ሌላ ማግባት እንደማይቻልሽ ታምኛለሽ? ቃልስ ትገቢያለሽ? እግዚአብሔር የቃል ኪዳን ጋብቻን የሚባርክና የተጋቢዎችን የሕይወት መንፈስ አንድ የሚያደርግ እንደሆነ በሚልክያስ ምዕራፍ 2
ከ14 እስከ 16 በተጻፈው ቃለ መለኮት መሰረት ጌታ ኢየሱስ የአንቺንና የወንድም ዮሐንስን የሕይወት ፍጻሜ ድረስ አንድ አድርጎ እንደሚጠብቅላችሁ ታምኛለሽ? የአንቺና የዮሐንስ ሞት ድረስ የጸናና የማይሰጥ እንደሆነ አምነሽ የአንድነትን መንፈስ ጠብቀሽ እና አክብረሽ ለመኖር ትገቢያለሽ። ሰው አባቱና እናቱን ይተዋል፣ ለሚስቱም ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ የሚለውን የመለኮት ቃል በማክበርና በመጠበቅ በሀሳብ በኑሮና በመንፈስ የትዳር ጓደኛሽን ከመተባበር በቀር ከእርሱ የተሰወረ ነገር እናስብ ትገቢያለሽ። ጌታ ኢየሱስ በፊቱና በቅዱሳኑ ፊት የገባሽውን ቃል ኪዳን ለመጠበቅ እንድትችይ ኃይሉን ይስጥሽ። እግዚአብሔር ይመስገን። አሁን ጎንበስ ብሎ ለእግዚአብሔር አደራ እንሰጣለን፣ እንጸልይላችኋለን። አቤት አባታችን አምላካችን፣ የቃል ኪዳን አምላክ፣ የአብርሃም አምላክ፣ የይስሐቅ አምላክ፣ ዛሬ የቤተ ክርስቲያን አምላክ፣ እነዚህን ወጣቶች ተረከባቸው። አባቱ ናቸው፣ መጠጊያው ናቸው፣ አምላኩ ናቸው። በሚያስፈልገው ነገር ሁሉ አንተ ተባበራቸው። በድንኳናቸው ውስጥ አንተ እደር፣ እንቅፋቶችን አስወግድ፣ መንፈሳቸውን ጠብቅ። ነፍሳቸውን፣ ስጋቸውን፣ መንፈሳቸውን ለአንተ ያደራ እሰጣለሁ። የቃል ኪዳን አምላክ በዚህ አስቸጋሪ ዘመን ላይ ጌታ በሚያስፈልገው ሁሉ አግዛቸው፣ አንተ ምራቸው። በቤተ ክርስቲያን የተቀደሰ ምሳሌ አድርገህ አቁማቸው። ጌታ ኢየሱስ እናከብርሃለን፣ እናመሰግናለን። ኃያሉ አምላክ የትውልድ ሁሉ መጠጊያ አንተ ነህና ለአንተ ለሕያው አምላክ አደራ እንሰጣለን። አንተ አሰማራቸው። በዙፋኑ ያለው በጎረኛቸው ይሆናልና ወደ ሕይወት ውሃ ምንጭ ይነዳቸው። ከእንግዲህ ወዲህ አይራቡም አይጠሙም ተብሎ እንደተጻፈ ጌታ ሆይ አንተ እረኛ ጌታ ኢየሱስ እናከብርሃለን፣ እናመሰግናለን። አስቴርን ተረከቡ፣ ወንድም ዮሐንስን ተረከቡ። በኢየሱስ ስም ተባረኩ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ፊቱን ያብራላችሁ፣ ይራራላችሁ። እግዚአብሔር ፊቱን ወደ እናንተ ያንሳ፣ ሰላሙን ሁሉ ይስጣችሁ። አባቱ ናችሁ፣ መጠጊያ ይሆናችሁ፣ ድልን ይስጣችሁ፣ አሸናፊን፣ በረከትን፣ ፍሬያማነትን፣ ውጤትን ይስጣችሁ። ኃያሉ አምላክ ከእናንተ ጋር ይሁን። ተባረኩ፣ ተባረኩ። አንድ ጌታ ነው። አንተም ጌታ አምላክህ በፍጹም አምላካችን አንድ ጌታ ነው። አንተም ጌታ አምላክህ በፍጹም ሐሳብህ በፍጹም ኃይልህ በፍጹም ሐሳብህ ውደድ። ባልንጀራህም እንደ ራስህ አድርገህ ውደድ። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን። ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይልም፣ ክብርም፣ ምስጋናም፣ ጭብጨባም፣ እልልታም ለዘላለም ለአንተ ይሁን። ኢየሱስ ይባርካችሁ።
በሉ። And
George is
ስፍራውንም ሳይለቅ ለሚጠብቀው ይመጣል የእግዚአብሔር የእህት አስቴር ቤተሰቦች ያው አስቴር ስላሏት ለእነሱ እድል አንሰጥም። ለወንድም ሽራ ቤተሰቦች እና ለቤተ ክርስቲያን ለሚዜዎችም አንድ እድል እንሰጣለን። ከዛ ውስጥ አንዱን ወርክሻፕ እናደርግላታለን ማለት ነው ለሷ። ስለዚህ ያው የሚያስማማን ሁላችንም ቤተ ክርስቲያን እድል እንስጥና ከዛ የወንድም ሽራ ያወጣል። ከዛ ሚዜዎች ቤተ ክርስቲያን እድል እንስጣችሁ ተመካከሩ ነው። እስኪ የቤተ ክርስቲያን ከጨረሱ እንሰማለን። በጸጋ ሁሉ ነገር በጸጋ ነው። ጸድቋል ማለት ነው። ይህን ስም የወጣበት ምክንያት ይህ ዘመን አስቸጋሪ ዘመን ነው። የሰማን አስቸጋሪ ዘመን ነው። ስለዚህ ይህን ትዳር በጸጋ ኢየሱስ እንዲያሻግረው፣ ስለዚህ በእሷን በዛ ስም ሰይመናታል። በጸጋ እንግዲህ በጸጋ ላይ ተባለው ዘመኑ ሁሉንም ትዳሩ በጸጋ ነው የሚታለፉ ብላ ቤተክርስቲያን በጸጋ ብላለች። የወንድ ቤተሰብ ደግሞ ስሟን ንገሩና ከነዘሩ አንድ ጊዜ ብቻ ተጥራታው ለሷ የሚመጣ የመጨረሻ ስሟ አንድ ጊዜ ተጥራ ትርጉሙን እንዲያዙ እና ሁላችንም እንድንሰማ ነው። ምን ማለት ነው? እነሱ የመጀመሪያ ልጃቸው ነው። መጀመሪያ ስላገኙ ሀብቴ ማለት ነው። ሚዜዎች ሚሊዮንም ቢሆን ሀብቴ ማለት ነው። እና ለምን ደግሞ ለሚለው እሱን ስንጠይቀው በአስቱ ምክንያት ብዙ በረከቶችን አገኘ አለ። በእሷ ማለት ነው። ሲነር ኦሮምኛ በእሷ ብዙ ነገር አገኘ ስላለ ትርጉሙም ባንቺ ወይ በእሷ እኔ እሷን ካገኘ በኋላ በረከት በበረከት ሆኛለሁ። የሆነ በመንፈስ ሳይታይ አይቀርም ነው። ስለዚህ ሶስት ስሞችን ተቀብለናል። የቤተ ክርስቲያንን የምትደግፉ እጃችሁን እያወጣችሁ ይቆጥርና በጸጋ የሚለውን ስለምትሉ ይሁንላት በጸጋ በመሻገር ይላት የምትሉ ካላችሁ እጃችሁን እያወጣችሁ ከዛ አይሻልም? ሀሳባችንን ሰብሰብ ብናድርግና በጸጋ የሚለውን የምትደግፉ እጃችሁን አውጡና በጸጋ እንደገና ማለት ነው
ሶሬቲ ወይ ደግሞ ሀብቴ የሚለው ሶሬቲ ወይ ደግሞ ሀብቴ ሀብቴ ጋር የተያዘ ከባድ ነው። እዛ ነው ካልፋል ግን እዚህ ጋር አራት ባንቺ ነን የሚሉ ባንቺ እንደማመጥና በዛ በኩል የሚያወጡ አሉ እዛ ውስጥ አሉና ሀብትሽ ሀብት የሚለው በጣም ባሉ ስለዚህ ሶሬቴ የሚለው ስም ጸድቋል። ስለዚህ ግን ታስቴር እንደዚህ በኋላ ለሚሊዮን ይችላል ሳባር ፕሊዝ መጥራት የቻለ ነው የሚበለው። ገነት ሀብቴ ማለት ነው። ቪዲዮ ገብቷ ተቀብለሻል። ሀብቴ